ሰላም ጤና ይስጥልኝ። ጤና ይስጥልን አድማጮች፣ ለተቅዳሜ ሚያዝያ 10 ቀን 2012 ዓ.ም ስርጭታችን ተጀመረ። የዕለቱን ስርጭት በመምራት ታምራት ዲንሳ አብሬያችሁ ቆያለሁ። ለመላው የክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የትንሣኤ በዓል ዋዜማ አደረሳችሁ። የኢትዮጵያ ጤና ሚኒስቴር በኮሮና ተዋሲ መያዛቸውን ዛሬ ይፋ ካደረገ 9 ሰዎች መካከል በጅማ ዞን የሊሙ ኮሳ ወረዳ ነዋሪ የሆነችው የ20 ዓመት ወጣት በተዋሲው መያዟ በምርመራ ከመታወቁ በፊት ለ19 ቀናት ጠበል ላይ መቆየቷ ተሰምቷል። ለዕለቱ ከመራረጥናቸው የዓለም ዋና ዋና ዜናዎች ውስጥ አንዱ ነው። የዓለም ዜናን ተከትለው በሚቀርብ አንድ ዘገባ በቤኒሻንጉል ጉሙዝ ክልል መተከል ዞን ዲባጤ ወረዳ ስር የሚገኙ የጋሌሳ ቀበሌና በዙሪያ የሚገኙ 12 ቀበሌዎች በአንድ ወረዳ ለመደራጀት ለክልሉ መንግስት ጥያቄ አቅርበው ምላሽ አላገኘንም ማለታቸውን ይመለከታል። ሳምንታዊዎቹ የአድማጮች ማህደር፣ ትኩረት በአፍሪካና የጋዜጦች አምድ ዝግጅቶቻችንም እንደተለመደው ሰዓታቸውን ጠብቀው ይስተናገዳሉ። ትኩረት በአፍሪካ በዛሬው መሰናዶ በሁለት ርዕሰ ጉዳዮች ዙሪያ ያጠነጥናል። ኢቦላ ዳግም በኮንጎ ስለመቀስቀሱ፣ እንዲሁም ሰሞኑን አፍሪካውያን ቻይና ውስጥ በቻይናውያን ስለደረሰባቸው በደልና መገለል ይነግረናል። የጋዜጦች አምድ ዝግጅታችን ደግሞ ዋነኞቹ የጀርመን ጋዜጦች አፍሪካን በተመለከተ ሰሞንኛ ሽፋናቸውን ይነግረናል። አድማጮቻችን እናንተም በመላው ዓለም ባላችሁበት ሆናችሁ ዓለምን በስጋት ውስጥ የጣለውን የኮሮና ተዋሲ ወረርሽኝን እንዴት እየተከላከላችሁ እንደሆነ ሐሳባችሁን ልታጋሩን ትችላላችሁ። የተለየ ገጠመኝና ትምህርት ሰጪ ሁነት ካጋጠማችሁም እንዲሁ ልታካፍሉን ትችላላችሁ። ለማንኛውም በመላው ዓለም ስርጭታችን በሚመቾት አማራጭ በጥራት ታደምጡ ዘንድ የሬዲዮ መስመራችን የሚገኙባቸውን ሞገዶች አስታውሳችኋለሁ። ርዕሶቹን ላስቀድም። በኢትዮጵያ በኮሮና ተዋሲ የተያዙ ሰዎች ቁጥር ከ100 በለጠ። 9 አዲስ ሰዎች ባለፈው 24 ሰዓት ውስጥ በተዋሲው መያዛቸውን የጤና ሚኒስቴር አስታውቋል። ዚምባብዌያውያን ከእንግሊዞች ነፃ የወጡበትን 40ኛ ዓመት የነፃነት በዓላቸውን እያከበሩ ነው። ለ90 ዓመታት በእንግሊዞች ቀኝ ግዛት ስር የነበረችው የያኔዋ ሮሆዴዥያ የአሁኗ ዚምባብዌ እንደ ጎርጎሮሳውያኑ አቆጣጠር በ1980 ልክ በዛሬው ቀን ነበር ነፃነቷን የተቀዳጀችው። በአፍሪካ በኮሮና ወረርሽኝ የሞቱ ሰዎች ቁጥር ከ1000 ማለፉን የአፍሪካ በሽታ መከላከያና መቆጣጠሪያ ማዕከል አስታወቀም። ማዕከሉ እንዳለው ወረርሽኙ አፍሪካ ካላት 54 ሀገራት 52ቱን አዳርሷል። ይህ ዘገባ እስከ ተጠናቀረበት ሰዓት ድረስም 19800 ሰዎች በኮሮና ተዋሲ ተይዘዋል። የዓለም ባንክና የዓለም የገንዘብ ድርጅት በማደግ ላይ ላሉ ወይም ዝቅተኛ ገቢ ላላቸው የዓለም ሀገራት የአስቸኳይ የገንዘብ ድጋፍ ማድረጋቸውን አስታወቁ። የገንዘብ ድጋፉ ሀገራቱ በፍጥነት እየተዛመተ የሚገኘውን የኮሮና ወረርሽኝን ለመከላከል የሚያደርጉትን ጥረት ለማገዝ ነው ተብሏል። የኢራን ጦር ኃይል ከ1500 በላይ ኪሎ ሜትሮችን ተጉዘው ጥቃት መሰንዘር የሚችሉ 3 ቦምብ ጣይ አውሮፕላኖችን መታጠቁን አስታወቀም። አውሮፕላኖቹ በቅርብ ርቀት እየተቆጣጠሩ በተፈለገው ሰዓት ጥቃት መሰንዘር እንዲችሉ ሆነው የተፈበረኩ መሆኑን የኢራን መከላከያ ሚኒስትር አሚር ሃታሚ በሀገሪቱ ቴሌቪዥን ቀርበው ተናግረዋል። ዜናውን በዝርዝር። በኢትዮጵያ በኮሮና ተዋሲ የተያዙ ሰዎች ቁጥር ከ100 በለጠ። 9 አዲስ ሰዎች ባለፈው 24 ሰዓት ውስጥ በተዋሲው መያዛቸውን የጤና ሚኒስቴር አስታውቋል። ሚኒስትሩ በየዕለቱ በሚያወጣው የጽሑፍ መግለጫው እንዳመለከተው 5ቱ ሰዎች ከተለያዩ ሀገራት መጥተው ለይቶ ማቆያ ውስጥ የነበሩ ናቸው። 3ቱ ግለሰቦች ደግሞ በተዋሲው ከተያዘ ሰው ጋር ግንኙነት የነበራቸው መሆኑን ነው ሚኒስቴር መስሪያ ቤቱ የገለጸው። አንዷ ግለሰብ ያስገድዶ ለይቶ ማቆያ ከመጀመሩ በፊት ከሊባኖስ ወደ ሀገር ቤት የተመለሰች ናት። በተዋሲው መያዛቸው ከተረጋገጠባቸው 9 ሰዎች ውስጥ 3ቱ ሴቶች ናቸው። ተጠቂዎቹ 4ቱ ከአዲስ አበባ፣ 3ቱ ከድሬዳዋና 1 ከጅማ መሆናቸው ታውቋል። በኢትዮጵያ በኮሮና ተዋሲ መያዛቸው የተረጋገጠባቸው ሰዎች ቁጥርም 105 ደርሷል። 16 ሰዎች አገግመዋል። 1 ሰው በጽኑ ህሙማን ሕክምና ክፍል ሕክምናቸውን በመከታተል ላይ ይገኛሉ። ይህ በእንዲህ ያለ ኢትዮጵያ ያስገድዶ ለይቶ ማቆያ ከመጀመሪያ በፊት ከሊባኖስ ወደ ሀገር ቤት የተመለሰችውና ተዋሲው እንደተገኘባት የተረጋገጠው የጅማ ዞን ሊሙ ኮሳ ወረዳ ነዋሪ ከሆነችው ግለሰብ ጋር ግንኙነት ያላቸውን ሰዎች
ወደ ለይቶ ማቆያ እያሰባሰበ መሆኑን የወረዳው አስተዳደር ለዶይቼ ቬለ ገልጿል። እስካሁን 39 ሰዎች ወደ ለይቶ ማቆያ መግባታቸውንና የቅርብ ግንኙነት ያላቸው 12 ሰዎች ናሙና ተወስዶ ውጤት በመጠባበቅ ላይ መሆናቸውን የወረዳው አስተዳዳሪ አቶ ጣይር ኢብራሂም ተናግረዋል። ከግለሰቧ ጋር ግንኙነት ነበራቸው ወደ 39 ሰዎች ተለይተዋል። ከ39 ሰዎች ወደ 13 የማቆያ ቦታ ገብተዋል። እዛ ቦታ ላይ ከነቀምት ማዕከል መጥቶ ሳምፕል ወስደዋል የ12 ሰዎች። ይህንን ውጤቱን እየጠበቅን ነው። ሌሎችንም ዛሬም በማስገባት ላይ ያለ ጤና ቢሮዎች እያስገቡ ነው። እነዚህን በማቆያ ቦታ አቆይተን ውጤታቸውን እየተጠባበቁ ናቸው። በሊሙ ኮሳ ወረዳ የወለኬ ቀበሌ ነዋሪ የሆነችው የ20 ዓመት ወጣት የህመሙን ምልክት ካየች ከአንድ ወር ያላነሰ ጊዜ እንደሆነና ለሕክምናና ለጠበል ወደ ተለያዩ አካባቢዎች መንቀሳቀሷን አቶ ጣሂር ተናግረዋል። ከነዚህ ውስጥም ለ19 ቀናት ያህል በጢስ አባይ ጠበል ላይ መቆየቷን ይናገራሉ። እንግዲህ የት እንደተንቀሳቀሰች ለሚመለከተው አሳውቀናል። በ25 6ኛ ወር ነው ወደ ሊሙ ኮሳ ወረዳ የመጣችው። እንደገና በ28 6ኛ ወር ጠበል ለመሄድ ወደ ጢስ አባይ ነው የተንቀሳቀሰችው። ወደ 19 ቀን እዛ ቆይታ በ27 7ኛ ወር ወደዚህ ነው የተመለሰችው። እኛ ጋር የገባችው ወደ ማቆያ ቦታ የገባችው በ1/8ኛ ወር ነው። በ1/8ኛ ወር ከገባች በኋላ በ6 ከነቀምት ማዕከል ወስዶ መጥቶ የደም ሳምፕል ወስደዋል እና ከአንድ ቀን በፊት ነው በቀደም ማታ ነው ውጤቱን የሰማነው። ትላንት ነው መጥቶ የወሰደዋል። በተዋሲው መያዟ የተረጋገጠባት ወጣት መኖሪያ ቀበሌና አካባቢው እንቅስቃሴዎች መገደባቸውን አቶ ጣይር ተናግረዋል። የሊሙ ኮሳ ወረዳ ከጅማ ከተማ በስተሰሜን በ75 ኪሎ ሜትር ርቀት ላይ ትገኛለች። በአፍሪካ በኮሮና ወረርሽኝ የሞቱ ሰዎች ቁጥር ከ1000 ማለፉን የአፍሪካ በሽታ መከላከያና መቆጣጠሪያ ማዕከል አስታወቀ። ማዕከሉ እንዳለው ወረርሽኙ አፍሪካ ካላት 54 ሀገራት 52ቱን አዳርሷል። ይህ ዘገባ እስከተጠናቀረበት ሰዓት ድረስም 19800 ሰዎች በአህጉሪቱ በኮሮና ተዋሲ ተይዘዋል። ከሟቾች መካከል ትናንት አርብ ማረፋቸው የተሰማው የናይጄሪያው ፕሬዚዳንት ሙሐመዱ ቡሃሪ የቅርብ አማካሪያቸውና የጽህፈት ቤታቸው ኃላፊ እንደሚገኙበት አሶሺየትድ ፕሬስ ዘግቧል። የባለሥልጣኑ ሞት በአፍሪካ ወረርሽኙ ከፍተኛ ባለሥልጣን ከገደላቸው ባለሥልጣናት መካከል የናይጄሪያው ተጠቃሽ መሆናቸውን ዘገባው አመልክቷል። በቡርኪና ፋሶ ቀደም ሲል የአሜሪካውን አምባሳደር ጨምሮ በርካታ ሚኒስትሮችና ሌሎች የመንግስት ባለሥልጣናት በተዋሲው መያዛቸው ተገልጾ ነበር። የዓለም የጤና ድርጅት ትናንት አርብ ባወጣው ሪፖርቱ እንዳመለከተው በአፍሪካ በተዋሲው የሚያዙ ሰዎች 51 በመቶ ሲጨምር በዚሁ ጠንቅ የሚሞቱ ሰዎች ደግሞ 60 በመቶ አሻቅቧል። የአፍሪካ የበሽታ መከላከያና መቆጣጠሪያ ማዕከል እንዳለው ከሆነ ደግሞ በመመርመሪያ ቁሳቁስ እጥረት እንጂ በተዋሲው የተያዙ ሰዎች ቁጥር እጅጉን ሊጨምር እንደሚችል ነው። ዚምባብዌያውያን ከእንግሊዞች ነፃ የወጡበትን 40ኛ ዓመት የነፃነት በዓላቸውን እያከበሩ ነው። ለ90 ዓመታት በእንግሊዞች ቅኝ ግዛት ስር የነበረችው የያኔዋ ሮሆዴዥያ የአሁኗ ዚምባብዌ እንደ ጎርጎርሳውያኑ አቆጣጠር በ1980 ልክ በዛሬው ቀን ነበር ነፃነቷን የተቀዳጀችው። በወቅቱ ሮበርት ሙጋቤን በጠቅላይ ሚኒስትርነት ሰይማ አዲሱ ጉዟን የጀመረችው ዚምባብዌ ያለፉትን 40 ዓመታት በውጣ ውረድ ውስጥ ለማለፍ ተገዳለች። በቅርቡ በ95 ዓመታቸው ከዚህ ዓለም በሞት የተለዩት የዚምባብዌያውያን የነፃነት አባት ተብለው የሚሞካሹት ሮበርት ሙጋቤ 4500 ከሚሆኑ ነጭ ገበሬዎች መሬት ነጥቀው ለጥቁር ዚምባብዌያውያን ማከፋፈላቸው በበርካታ አፍሪካውያን ዘንድ ጀግና አስብሏቸዋል። ምንም እንኳን ከምዕራባውያን የሰላ ተቃውሞና ዛሬም ድረስ ዚምባብዌ ያልተላቀቃትን ኢኮኖሚያዊ ድቀት ያስከተለባትን ማዕቀብ ቢያሸክማትም በግፊት ስልጣን የለቀቁት ሙጋቤን የተኩት ፕሬዚዳንት ኤመርሰን ምናንጓም በሀገሪቱ የነዳጅ ዋጋ ንረትና የኑሮ ውድነት ያማረራቸው ዜጎች ከሚያስተጋቡት ተቃውሞ ማምለጥ አልቻሉም። ይልቁኑ የኮሮና ወረርሽኝ ደርሶባቸው በእንቅርት ላይ ያደረገባቸው። እንደዚያም ሆኖ ከ36 ሺህ በላይ የሚሆኑ ዚምባብዌያውያን እንደ አዲስ የተወለዱበትን የነፃነት ቀናቸውን አረንጓዴ፣ ወርቃማ፣ ቀይና ጥቁር ቀለማት ያለውን ሰንደቃቸውን ይዘው በሳሊስቤሪው የሩፋሮ ስቴዲየም ተሰባስበው ከማክበር አላገዳቸውም። የዓለም ባንክና የዓለም የገንዘብ ድርጅት በማደግ ላይ ላሉ ወይም ዝቅተኛ ገቢ ላላቸው የዓለም ሀገራት አስቸኳይ የገንዘብ ድጋፍ ማድረጋቸውን አስታወቁም። የገንዘብ ድጋፉ ሀገራቱ በፍጥነት እየተዛመተ የሚገኘውን የኮሮና ወረርሽኝን ለመከላከል የሚያደርጉትን ጥረት ለማገዝ ነውም ተብሏል።
ሁለቱ ዓለም አቀፍ የገንዘብ ድርጅቶች 25 የአፍሪካ ሀገራትን ጨምሮ 59 በማደግ ላይ ያሉ አሊያም ዝቅተኛ ገቢ ያላቸው የተባሉ የዓለም ሀገራትን በገንዘብ መደጎሙን ሮይተርስ ያወጣው ዝርዝር ያመለክታል። ህንድ $1 ቢሊዮን ድጋፍ በማግኘት በድጋፍ ውስጥ ከተካተቱት ሀገራት ቀዳሚ ናት። ከአፍሪካ አይቮሪ ኮስት በ886.2 ሚሊዮን ዶላር እና ቱኒዚያ በ745 ሚሊዮን ዶላር በዓለም አቀፉ የገንዘብ ድርጅት IMF ከፍተኛ የገንዘብ ድጋፍ የተደረገላቸው ሀገራት ናቸው። ኢትዮጵያ በዚሁ የገንዘብ ድጋፍ ማዕቀፍ ከዓለም ባንክ የ82.6 ሚሊዮን ዶላር ድጋፍ እንደምታገኝ ዘገባው አመልክቷል። ይህ ዶቼ ቬለ ነው። የኢራን ጦር ኃይል ከ1500 በላይ ኪሎ ሜትሮችን ተጉዞ ጥቃት መሰንዘር የሚችሉ 3 ቦምብ ጣይ አውሮፕላኖችን መታጠቁን አስታወቀ። አውሮፕላኖቹ በቅርብ ርቀት እየተቆጣጠሩ በተፈለገው ሰዓት ጥቃት መሰንዘር እንዲችሉ ሆነው የተፈበረኩ መሆኑን የኢራን መከላከያ ሚኒስትር አሚር ሃታሚ በአገሪቱ ቴሌቪዥን ቀርበው ተናግረዋል። አዲሶቹ ቦምብ ጣይ አውሮፕላኖች ቦምብና ሚሳይሎችን ታጥቀው ከ45000 ጫማ በላይ ከፍታ መብረር ይችላሉ ተብሏል። ዋነኛው ተልዕኳቸውም በድንበር አካባቢዎች ጥብቅ ቁጥጥር ማድረግ፣ በተለይም የዓለም 1/5ኛው የነዳጅ ዘይት የሚተላለፍበትን በገልፍ ባህር የሚገኘውን የሆርሙዝ ሰርጥን በቅርብ ርቀት መቆጣጠር መሆኑን ሮይተርስ ዘግቧል። አውሮፕላኖቹን ያመረተው የኢራን ወታደራዊ ኢንዱስትሪ መሆኑንና የሀገሪቱ ዩኒቨርሲቲዎችም ተሳታፊ መሆናቸውን ሚኒስትሩ ተናግረዋል። አሜሪካ የኢራን ከፍተኛ የጦር መሪ ቃሲም ሱሌይማኒን በኢራቅ ከገደለች በኋላ በሀገራቱ መካከል ፍጥጫው እየተካረረ መጥቷል። ይህ ዶቼ ቬለ ነው። አድማጮች፣ ዜናውን ከማብቃቴ በፊት ርዕሶቹን በድጋሚ ላስታውሳችሁ። በኢትዮጵያ በኮሮና ተዋሲ የተያዙ ሰዎች ቁጥር ከ100 በለጠ። 9 አዲስ ሰዎች ባለፈው 24 ሰዓት ውስጥ በተዋሲ መያዛቸውን የጤና ሚኒስቴር አስታውቋል። ዚምባብዌያን ከእንግሊዞች ነፃ የወጡበትን 40ኛ ዓመት የነፃነት በዓላቸውን እያከበሩ ነው። ለ90 ዓመታት በእንግሊዞች ቅኝ ግዛት ስር የነበረችው የያኔዋ ሮሆዴዥያ የአሁኗ ዚምባብዌ እንደ ጎርጎርሳውያኑ አቆጣጠር በ1980 ልክ በዛሬው ቀን ነበር ነፃነቷን የተቀዳጀችው። በአፍሪካ በኮሮና ወረርሽኝ የሞቱ ሰዎች ቁጥር ከ1000 ማለፉን የአፍሪካ በሽታ መከላከያና መቆጣጠሪያ ማዕከል አስታወቀ። ማዕከሉ እንዳለው ወረርሽኙ አፍሪካ ካላት 54 ሀገራት 52ቱን አዳርሷል። የዓለም ባንክና የዓለም የገንዘብ ድርጅት IMF በማደግ ላይ ላሉ ወይም ዝቅተኛ ገቢ ላላቸው የዓለም ሀገራት አስቸኳይ የገንዘብ ድጋፍ ማድረጋቸውን አስታወቁም። የገንዘብ ድጋፉ ሀገራቱ በፍጥነት እየተዛመተ የሚገኘውን የኮሮና ወረርሽኝን ለመከላከል የሚያደርጉትን ጥረት ለማገዝ ነው ተብሏል። የኢራን ጦር ኃይል ከ1500 በላይ ኪሎ ሜትሮችን ተጉዞ ጥቃት መሰንዘር የሚችሉ 3 ቦምብ ጣይ አውሮፕላኖችን መታጠቁን አስታወቀ። ዜናው በዚሁ አበቃ። አድማጮች፣ በተከታይነት ደግሞ ለትንታኔ ወዳቆየነው አንድ ርዕሰ ጉዳይ ነው የምናሻግራችሁ። በቤኒሻንጉል ጉሙዝ ክልል መተከል ዞን ዲባጤ ወረዳ ስር የሚገኙ የጋሌሳና በዙሪያው የሚገኙ 12 ቀበሌዎች በአንድ ወረዳ ለመደራጀት ለክልሉ መንግስት ጥያቄ አቅርበው ምላሽ ባለማግኘታቸው ለመልካም አስተዳደር ችግር መጋለጣቸውን አመልክተዋል። በጋሌሳ ወረዳነት ለመደራጀት ጥያቄ ማቅረብ የጀመሩት የዛሬ 10 ዓመት እንደነበረም የጋሌሳ ወረዳ አደረጃጀት ጥያቄ አቅራቢዎች ተናግረዋል። ነጋሳ ደሳለኝ ከአሶሳ ተጨማሪ ዘገባ አለው። የጋሌሳ ቀበሌ በመተከል ዞን ድባጤ ወረዳ ስር ከሚገኙት ቀበሌዎች ሰፊውና ከ6000 በላይ ህዝብ የሚኖርበት ቀበሌ ነው። ጋሌሳ ቀበሌን ጨምሮ ሌሎች በዙሪያው የሚገኙ 12 ቀበሌዎችም በጋሌሳ ስም በወረዳ ለመደራጀት ከ2002 ዓ.ም ጀምሮ ጥያቄያቸውን ለቤኒሻንጉል ጉሙዝ ክልል ምክር ቤትና ርዕሰ መስተዳድሩ እንዲሁም በየደረጃው ለሚገኙ የመንግስት አካላት ሲያቀርቡ መቆየታቸውን የጋሌሳ ወረዳ አደራጅ ኮሚቴ አባል የሆኑት አቶ ፈቃዱ ወንበር ተናግሯል። ቀበሌው ከሚተዳደርበት ዲባጤ ወረዳ በ58 ኪሎ ሜትር ርቀት ላይ የምትገኘው ጋሌሳ ቀበሌ የህዝብ ቁጥሩ በመጨመሩ ለመሰረተ ልማት ጥያቄና ለሌሎችም ማህበራዊና ኢኮኖሚያዊ ጥያቄዎች በቅርበት ምላሽ ለማግኘት ሲባል በወረዳ የመደራጀት ጥያቄ ነዋሪው ማቅረቡን ገልጿል። ለእያንዳንዱ ጥቃቅን ጉዳዮች ወደ ዲባጤ ወረዳ መመላለስ በነዋሪው ላይ ጫና በመፍጠሩ ጥያቄው በአስቸኳይ እንዲመለስ በድጋሚ ለክልል ምክር ቤት ጥያቄውን ማቅረባቸውንም ገልጿል። ወረዳ እንሁን ጥያቄ የተለየ የመገንጠል ወይም ደግሞ የመገለል ጥያቄ ሳይሆን ባለንበት ላይ ሰፊ ቀበሌ ነው። ከወረዳውም ወይም ደግሞ አሁን የዲባጤ ወረዳ ከክልል 3 ጠረፍ ላይ የሚገኝ ወረዳ ነው።
ስለዚህ ከአልባሳ ከአባይ ዳር ከሙዘን ከተለያዩ ቦታዎች ተነስቶ ሰው ከቆርቃ ተነስቶ እዛ ጋር ሂዶ በርካታ ወጪዎችን ያወጣል። እንደገና ደግሞ የትራንስፖርት ችግር አለ። በርካታ ወንዞች አሉ። እነኚህና መሰል ወጪዎችን ለማስቀረትና ባለበት ላይ መልካም አስተዳደር ግልጋሎት እንዲያገኝ አሁኑኑ የወረዳ ጥያቄ ከተለያየ ጊዜ ጀምረን ስናነሳ ነው የነበረ። አሁን ደግሞ ፎርማል አድርገን ትላልቅ አመራሮች ባላችሁበት ላይ ጥያቄውን ይሄው አቅርበንላችኋል፣ ቢቻላችሁ ብትመልሱልን ጥሩ ይሆናል የሚል ነበር በወቅቱ ላይ ሲነሳና ሲጠየቅ የነበረው እና በወቅቱ የነበረው አመራር ይህን ጥያቄ ብዙም ያው ዋጋ አልሰጠውም እንጂ አሁን ይሄ ወጪን ማስፋት ማብዛት ወይንም ደግሞ የሰው ኃይልን መጨመር ነገ ከነገ በኋላ በጀታችንን በአግባቡ እንዳንጠቀም የሚያደርገን ነው እና ይሄ አስተሳሰብና ጥያቄ ብዙም የሚመች አይደለም የሚል ነው እንግዲህ ቃል በቃል የተናገሩ። አቶ ደበለው ሂካም የጋሌሳ ነዋሪ ሲሆኑ ከ5 ዓመት በፊት የሀገር ሽማግሌዎችን በማስተባበር ለክልሉ መንግስት ጥያቄያቸውን አቅርበዋል። ባለፈው ዓመት የካቲት 2011 ዓ.ም ለክልል ምክር ቤትና ለክልሉ ፕሬዝዳንት በወረዳ የመደራጀት ጥያቄ ማቅረባቸውንና ምላሽ እንዳላገኙ ተናግሯል። ዘንድሮም በጥቅምት 2012 ዓ.ም በተመሳሳይ ጥያቄውን ማቅረባቸውን ገልጿል። በወቅቱ የቤኒሻንጉል ጉሙዝ ህዝቦች ዲሞክራሲያዊ ፓርቲ ተወካይ እንዳወያያቸውና በአጭር ጊዜ ውስጥ በወረዳ የመደራጀት ጥያቄያቸው ምላሽ እንደሚያገኝ ተነግሯቸው እንደተመለሱ አብራርተዋል። እስካሁን ግን የአካባቢውን ነዋሪ ያወያየም ሆነ በደብዳቤ ያሳወቀ የመንግስት አካል የለም ብሏል። የጋሌሳና አካባቢው ነዋሪዎች ጥያቄያችን ካልተመለሰ አትመሩንም በማለት የየቀበሌዎቹን ኃላፊዎች ከስልጣናቸው እንዲነሱ ጥያቄ ለማቅረብ በዝግጅት ላይ እንደሚገኙም ጠቁመዋል። የኛ የልማት ጥያቄ ምላሽ ማያገኝ ከሆነ አትመሩንም ተብሎ አመራሮች የቆርቃ አመራር፣ የጋሌሳ አመራር፣ የጊፖ አመራር፣ የበርበሩ ራሱ እንዲሄዱ ተደርጎ ነበር። ግን እንደ አጋጣሚ ይሄ የኮሮና ጉዳይ ወይም ደግሞ የመንገድ ትራንስፖርት ጉዳይ ሆኖ ነው አሁንም ራሱ ህዝቡ አሁን እየጠበቀ ያለ። እኛ ግብር መክፈል የምንችለው የራሳችን ተወካይ ስናገኝ ነው፣ ራሳችን ስናስተዳድር ነው፣ በራሳችን ስናስተዳድርና ስንመራ ነው። ያለዛ አትመሩንም የሚል የቀበሌ አመራሩ ላይ ጥያቄ ተነስቶ የቀበሌ አመራርም ወረዳን አሳምኖ ቀጣይ አሁን ደግሞ መንገድ ቢከፈት አሁንም ቢሆን አቤቱታ ክልሉ ሂዶ ምላሽ ይዞ ሊመጡ አሁንም በተስፋ ላይ ነው። የቤኒሻንጉል ጉሙዝ ክልል ምክር ቤት አፈ ጉባኤ አቶ ታደለ ተረፈ በዚህ ጉዳይ ተጠይቆ መረጃ የለኝም የሚል ምላሽ ሰጥቷል። መረጃው ዲቴል መረጃ የለኝም በፊት ቀርቦ ሊሆን ይችላል። አሁን ግን በደንብ ዝርዝር ጉዳዩን አላወቁም። አቶ ታደለ ተረፈ የመተከል ዞን ተመራጭና የቀድሞ የክልሉ ምክር ቤት አፈጉባኤ የነበሩ አቶ ሀብታሙ ታዬ አማካሪ ሆነም ሰርተዋል። በወረዳ ለመደራጀት ጥያቄ ያቀረቡ የጋሌሳና በሌሎች 12 ቀበሌዎች ውስጥ ከ40 ሺህ በላይ ህዝብ እንደሚገኝ ከወረዳ አደራጅ ጥያቄ አቅራቢ አባላት ያገኘሁት መረጃ ያመለክታል። የጋሌሳ በወረዳ የመደራጀት ጥያቄ ምላሽ ካገኘ በመተከል ዞን 8ኛ ወረዳ ይሆናል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ። ጤና ይስጥልኝ የዝግጅታችን ተከታታዮች፣ የዛሬውን የአድማጮች ማህደር ዝግጅት የምንጀምረው አለማየሁ መላከ የተባሉት የዝግጅታችን ተከታታይና ተሳታፊ በላኩልን ግጥም ይሆናል። ውድ የዲደብሊው ሬዲዮ የአድማጮች ማህደር አዘጋጆችና ውድ ታዳሚዎች እንዴት ከረማችሁ? እነሆ የትንሣኤን በዓለ ፋሲካን በተመለከተ ስንኝ ቋጥሬ ያለው አድምጡኝ። የግጥሙ ርዕስ ሽወዳ የሚል ነው። ሽወዳ ዶክተር የመከሩን መልካም ነው ትምህርቶ፣ ቅቤ ጮማ እንቁላል አትብሉ ማለቶ። እርግጥ ነው ለስኳር ብሎም ለግፊቱ እኔ ወድጃለሁ መልካም ነው ግዝቱ። ለካስ መታመምም ይጠቅማል አንዳንዴ፣ እድሜ ለዶክተሩ መላ ሰጡን ዘዴ። በተለይ ለድሃው ይድረሰው ማቀቡ፣ አውደ ዓመት በዓል አይጨነቅ ህዝቡ። ሐኪም ከልክሎኛል ዶሮ ቅቤ ስጋ ብሎ መሸወን ነው ዘንድሮን ፋሲካ። ልዩ ነው ከአምናው ፋሲካ ዘንድሮ፣ በሽሮ ተጽሞ ሲፈታም በሽሮ። የከርሞ ሰው ያርገን አምላክ ይስጠን ጤና፣ በጎመንም ቢሆን እንገርፋለን ገና። ከደቡብ ኦሞ ዞን ከቱሪስት መዲና ለዲደብሊው ሬዲዮ ተመኘሁን ጤና። ውድ ታዳሚዎች በየማረጋችሁ እድገት ብልጽግና ሰላም ይዛላችሁ። ስሜ አለማየሁ ጤና አዳም ሰፈሬ፣ አድራሻዬ ጂንካ ሞልቷል ፍራፍሬ። በቸር ያገናኘን ይበቃል ለዛሬ። አመሰግናለሁ። አለማየሁ መላከ ደቡብ ኦሞ ጂንካ ጤና አዳም ሰፈር። መልእክት የላኩልን ጥቁር አሚን ናቸው ከደሴ። እሳቸውም ከከበረ ሰላምታ በኋላ ያለኝ አስተያየት ዓለምን በአጭር ጊዜ እያሽመደመደ ስላለው የኮሮና በሽታ ኮቪድ-19ን ይመለከታል ይላሉ። ይህ የኮሮና ቫይረስ በቻይናዋ ውሃን ከተማ ከተከሰተ ጀምሮ ከሩቅ እንከላከለዋለን እያሉ ሲፎክሩ የነበሩት ሀያላን ሀገሮች አሜሪካንን ጨምሮ እየፈተነ ያለ አደገኛ ተዋሲ እንደሆነ ማንኛውም ሰው የሚረዳው ሀቅ ነው። ታዲያ ሲሞካሹ የነበሩት
ያደጉት ሀገራት ዛሬ መውጫ ቀዳዳ ያጡለትን ችግር የኛ ሀገር ዜጋ በኢትዮጵያ መግባቱ እየታወቀ ነገሩን አቅልሎ በማየት ማህበረሰቡ የተዘናጋበት ሁኔታ ሊገባኝ አልቻለም። ተዋሲው ተሰራይቶ እንደ አሜሪካ በበሽተኛና በሞት እስከምንጥለቀለቅ ድረስ ከሆነ የምንጠብቀው ያሳዝናል። ሰው በቤትህ ተቀመጥ ሲባል ልክ በቤትህ እንዳትቀመጥ ውጣ የተባለ ይመስል ሁሉም በየከተማው ወጥቶ ርቀቱን ሳይጠብቅ ተዛዝሎ ወሬውን ሲሰልቅ ይውላል ያመሻል። አስቸኳይ ጊዜ አዋጅን ቢታወጅ ችግሩ ተባባሰ እንጂ አልቀነሰም። ማህበረሰቡ መፍራት ያለበት በሽታውን እንጂ ህጉን አልነበረም። እኔ በምኖርበት ደሴ ከተማና ዙሪያዋ ጭምር በጫት ንግድ የተሰማሩ አካላትና የቃሚው ማህበረሰብ ወረርሽኙን ያባብሱታል እንጂ ጫት ሻጩም ገዢውም ፖሊሱም የአካባቢው ሚሊሻውም ጭምር በዚህ የጫት ሱስ የተለከፉ በመሆናቸው በየስርቻው ይቅማሉ፣ ያጨሳሉ። ታዲያ ህግ አስከባሪውም ጭምር የሱስ ተገዢ በሆነበት ሀገር እንዴት ነው ከተጋረጠብን ችግር የምንላቀቀው? በሌሊት በአይሱዙ የጭነት መኪና ከአንድ ወረዳ ወደ ሌላኛው ወረዳ እንደ ልብ እየተዘዋወረ ምግብ እደላ ነው ወይስ እጽ? ታዲያ ይህን ችግር የሚገታው ማን ነው ሲሉ ጥቁር አሚን ይጠይቃሉ። ሌላው በአምልኮ ቦታዎች መች ሰው በብዛት ተሰብስቦ ማምለኩን ተወና ክልክላው የአብያተ ክርስቲያንን አያካትትም ከሆነ አላውቅም። እናም እባካችሁ ሳይቃጠል በቅጠሉ ነውና ቢታሰብበት መልካም ነው እላለሁ ብለዋል ጥቁር አሚን ከደሴ። ከጫት ጋር በተያያዘ አንድ በድምጽ የደረሰንም አስተያየት አለ። ባካችሁ አስተያየቴን አስተናግዱልኝ፣ አሳስቦናል። እንደምታውቁት በዓለማችን ብሎም በሀገራችን የኮሮና በሽታ ዘርፈ ብዙ ችግሮችን እያመጣብን ነው። በምኖርበት አካባቢ ማለት በአማራ ክልል በኦሮሞ ብሔረሰብ ዞን ደዌ ሀረባ ወረዳ አካባቢ ነው የምኖረውና እዛ አካባቢ ያለ ገበሬ ማህበረሰብ ጫት ነው የሚያመርተውና ጫት ሽጦ ነው እንደገና እህል ከገበያ ሄዶ ሸምቶ የሚበላው። ከአሁን በፊት ጤፍ ሲመረትበት የነበረ፣ ማሽላ ሲመረትበት የነበረ፣ የተለያዩ አዝርቶች ሲመረትበት የነበረው አዝመራ ሰው እየተወ ጫት ማሳውን ጠቅላላ ጫት በጫት ካደረገው በኋላ አሁን ይሄ በሽታ ከመጣ ወዲህ ደግሞ ጫቱን እንዳይሸጥ ይሄ ማህበረሰብ ሽጦ ሸምቶ እንዳይበላ ወደ ገበያ እንዳይገባ ታግዷል። ገበሬው ቤት ውስጥ የተሸመተ እህል የለም፣ የተሸመተ ዱቄት ነው ያለው። ለ15 ቀን ወይ 8 ቀን ብቻ ናት ነገር ተበልታ እንደገና ጨሽጠው ተመልሰው የሚገዙት። ይሄን ነገር አግደውታል እና ይሄ ነገር በጣም የሚያሳስብ ነገር ሆኖ እና ይሄ ማህበረሰብ ምንድነው የሚሉት? እስኪ ይሄ ነገር ትንሽ ይከብዳልና እንደምታዩት አዋጅ ታውጇል። እኔ በርግጥ ጫትን መደገፊያ አይደለም፣ ግን ይሄ ማህበረሰብ አዝመራ ማምረት ካቆመ 6-7 ዓመት አካባቢ ሆኖታል። ጫት ነው የሚያመርተው። ጫቱን ግን እንዳይሸጥ ተከለከለ። ይሄ ነገር ይሄ ህዝብ ምን ይብላ ምን ይጠጣ? ለከተማው ሰው አቅመ ደካማ ሰው እየተባለ ሁሉም እየተረዳ ነው አይደል? የገጠር ሰው ምንም የለም እዚህ አካባቢ ማህበረሰብ። ስለዚህ ይሄንን ነገር ለሚመለከተው ክፍል አቅርባችሁልን ቶሎ ፈጠን ያለ መፍትሄ እንድናገኝ በትህትና ጠይቃችሁልኝ አመሰግናለሁ። አሊ ሰለሞን ማሞ ደግሞ ከወረባቦ አንድ ግጥም ልከውልናል። ርዕሱ አዋጁ ምን ይላል ይሰኛል። አስቸኳይ ጊዜ አዋጅ የሚታወጀው በአገርና በህዝብ ሰላምና ጤና የሚጎዳ ነገር ሲያጋጥመው ነው። ዓላማው ታርጌቱ ህዝብን ከአደጋ መከላከል ነው። ኮሮናም በሽታ ሰውን የሚያጠፋ ጤናን የሚነሳ ዋና አስከፊ ነው። ብሔርን የማይለይ እምነትን የማይለይ ጾታንም የማይለይ ገዳይ ክፉ ነው። አማራጭ አጥቶ ነው ተወካይ ምክር ቤት አንቀጽ 93 ዛሬ ያወጀው። አንድ ምክር አለኝ ለሁሉም ህዝባችን፣ ሚዲያም ይከታተል መመሪያም ይተግብር ለንቁ ህይወታችን። ጥቅሙን በመረዳት አዋጁን እንተግብር በጋራ ሁላችን። ልዩነቱን ትተን ሰው በቻለው ሁሉ እየተረዳዳ እንኑር ሁላችን። የግል የአካባቢን ንጽህና እንጠብቅ በመላ ሁላችን። የኮሮና ጠላት ውሃና ሳሙና ጠላቱ ነውና እንጽዳ ሁላችን። በሽታም እንዲያንሆን አንዱ ላንድኛችን። ጨበጣና ዴቦ ለጊዜው ይቅርብን እስቲያምር ጊዜያችን። ከሀገር እስቲወጣ ኮሮና የሚሉት የኛ ጠላታችን። ፈጣሪንም መያዝ ትልቁ ድርሻ ነው ትልቁ ሀብታችን። ከሚኖሩት ያርገን የታላቆች ታላቅ የኛ ፈጣሪያችን። የሰማይ የምድር የፍጥሮች ሁሉ ፈጣሪ የሆነው አለን አምላካችን። ሰላምና ጤና እድገት ብልጽግና አዋጁ ይታወጅ ለኛም ላችን።
ፍጡሩም ላልሆነው ፍጡር ላልወለደው ለታላቆች ታላቅ መፍትሄው ይታወጅ ከቸሩ ጌታችን። አመሰግናለሁ። ሰለሞን ማሞ ከወረባቡ። ቀጣዩ የጽሁፍ መልእክት ደግሞ የደረሰን ከሱዳን በቴሌግራም ነው። ጸሐፊው ሰዎች በአገራችን ሙቀት ስላለ ቫይረሱ ሙቀት አይችልም እያሉ ሱዳን ውስጥ እስካሁን የተሳሳተ መረጃ ሲሰጡ ቆይተው አሁን ሰዎች ሞተዋል። ከ30 በላይ የሚሆኑ ደግሞ በበሽታው ተይዘዋል። ለ21 ቀናት ከቅዳሜ ጀምሮ ከቤት እንዳትወጡ ተብለናል። በጣም ያሳዝናል። ብዙ ኢትዮጵያውያን በሚኖርባት ካርቱም አሁንም ስጋት ውስጥ ገብተናል በማለት ጸሐፊው ዶይቼ ቬለ በበቂ ሁኔታ ሱዳን ላይ እየሆነ ስላለው ነገር አልዘገበም ሲሉ ይወቅሳሉ። የተከበሩ የዝግጅታችን ተከታታይ ጥቆማና አስተያየቶን ተቀብለናል። እናመሰግናለን። ሄሎ ጤና ይስጥልኝ። ክፍሉ እባላለሁ። ከዚሁ ከጀርመን ሀገር ነው የምደውለው። በእናንተ አካውንት እየገቡ አስደንጋጭ ዜና እያሉ የሚያቀርቡ ሰዎች አሉ። እነዚህን ሰዎች እርምጃ መውሰድ ትችላላችሁ? እባካችሁን እስኪ የሆነ ነገር በሏቸው ወይም ደግሞ ለማዘጋት ሞክሩ። ምንም ከእናንተ ጋር የማያያዝ ዜና ነው የሚያቀርቡት። እባካችሁ። አመሰግናለሁ። የተከበሩ የዝግጅታችን ተከታታይ ለጥቆማው እናመሰግናለን። ሌሎች ተከታታዮቻችንም ተመሳሳይ መረጃ ልከውልን ነበረ። ሁላችሁንም እናመሰግናለን። አድማጮች ቴሌግራም ላይ በዶይቼ ቬለ ስም አርማውን ጨምሮ የተከፈቱ ገጾች እንዳሉ በደረሰን ጥቆማ መሰረት ለሚመለከተው አካል አመልክተናል። እርምጃ እስከሚወሰድ ድረስ በምታገኟቸው መረጃዎች ግራ እንዳትጋቡ እናሳስባለን። ትክክለኛው የቴሌግራም ገጻችን 29,000 የሚደርሱ ተከታዮች ያሉት ነው። በስህተት ሌላ ቦታ ገብታችሁ ከሆነ አባላቱን በትክክል ትኩረት እንስጥ የሚሉት አስተያየት ሰጪ ደግሞ ስማቸውን አልገለጹም። የኮሮና ቫይረስን ለመከላከል እንደ ሰብአዊ ፍጡር ያሉን መብቶች ሁሉ ያጣን ነው። የነጻነት፣ የፍትህ፣ የትምህርት፣ የመስራት መብቶቻችንን ተገድበናል። ይህ እየሆነ ያለው ቫይረሱ በፈጠረው አስገዳጅ ሁኔታ ክቡር የሆነውን የሰው ልጅ ሕይወት ለመታደግ ሲባል ነው። መንግስት የቫይረሱን ስርጭት ለመግታት ባለው አቅም እየጣረ ነው። ከባባድ እርምጃዎችንም እየወሰደ ይገኛል። የኛን በህይወት የመኖር መብት ለመጠበቅ መንግስት በተቻለው መጠን እየሰራ ነው። እኛ ግን ጤንነቱ ወይም ህይወቱ የራሳችን መሆኑን የረሳን ይመስለኛል። በነፍሳችን እየቀለድን ነው። የድርሻችንን ሳንወጣ እጃችንን አጣጥፈን ተአምር እየጠበቅን ነው። እጃችንን መንግስት ላይ እየቀሰርን ነው። የራሳችንን ህይወትና ጤንነት የመጠበቅ ግዴታ ያለብን እኛ ነን። እስኪ ራሳችንን እንጠይቅ። ህይወታችንንና ጤንነታችንን ለመጠበቅ ራሳችን ምን እርምጃ ወስደናል? ምን ያህል እየጣርን ነው? ከመንግስት ጥረት አንጻር የኛ የባለሙያዎች ሚናና አስተዋጽኦ የቱ ጋር ነው? እባካችሁ ለተከሰተው አስገዳጅ ሁኔታና እየተወሰደ ላለው እርምጃ ትርጉም እንስጥ፣ እናገናዝብ፣ ከሌሎች ሰቆቃ እንማር። በዓለም ላይ የምናየው እልቂት ፊልም አይደለም፣ መራራ እውነታን ነው። ኃላፊነት ይሰማን፣ ግዴታችንን እንወጣ ብለዋል አስተያየት ሰጪው። ደመላሽ የተባሉ አስተያየት ሰጪ ደግሞ በዓለም አንገብጋቢ ስለሆነው የኮሮና ኮቪድ-19 ወረርሽኝ ኢትዮጵያ ውስጥ በአንዳንድ ጤና ጣቢያ ስላለው ዝግጅት ለመናገር ለመጠየቅና ለማስተባበር ያክል ነው ይላሉ። የጤና ባለሙያ እንደሆኑ የገለጹልን ደመላሽ ቀጥለውም እኛ ጋር ምንም መሳሪያዎች፣ የአፍና የአፍንጫ መሸፈኛ ማስኮችም የሉም። የቅድመ መከላከል ስራ እንዳለ ሆኖ ከላይና ከታች ያሉ የጤና ኃላፊዎች ጠንካራ ስራ መስራት ይጠበቅባቸዋል። በተለይ ማስተባበር አለባቸው። ምክንያቱም ባለሙያው ከተበከለ ሌላውን ማን ያክመዋል? የዘውትር የቴሌግራም ተከታታዮቹ ነኝ ከአማራ ክልል። ሁል ጊዜ መጠንቀቅና የጤና ባለሙያዎችን ምክር መስማቱ ጥሩ ነው ብለዋል። አሁን ደግሞ የተወሰኑ በድምጽ የደረሱንን አስተያየቶች እናሰማችሁ። ሀሎ ውድ ጀርመኖች፣ ብዙ ህዝብ መንግስታትም በኮሮና የተነሳ እርዳታ እየረዱ ነው። ከቤት ኪራይ ጀምሮ አንቀበልም ያሉ ባለሀብቶች አሉ። አንድ ማሳሰብ የፈለኩት እስክንድርና ብልጽግና ፓርቲ ለምሳሌ ብቻውን ከ1 ቢሊዮን 500 ሺህ ብር በላይ ብር አሰባስቧል። መቼ ነው? አገር ስትኖር እኮ ነው ሁሉ ነገር የሚኖረው። ለምንድን ነው ለኮሮና ይሄን ገንዘብ የማያውለው? ብዙ ዶክተሮች ጭምብል አንዳንድ ነገሮችን አጥተው እኮ በችግር ላይ ነው ያሉት። ለምንድን ነው ገንዘቡን እዛ ላይ የማያውለው? እስክንድርስ ዲያስፖራውን አዲስ አበባ አደራጃለሁ ብሎ የሰበሰበውን ገንዘብ በሙሉ እሱ ስለምንድን ነው ስራ ላይ የማውለው? አልገባኝም። በጣም አመሰግናለሁ። ባይ ሰላም ዲደብልዩ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ኢብራሂም እባላለሁ ከሳዑዲያ ነኝ። ዛሬ እናንተ ተስተላልፉልኝ የፈለቁት መልእክት ኮሮና ቫይረስ ሀገር በሀገር የሚያደርጉ ያሉትን የተለያዩ
መከላከልና የህዝቡ ለመዳን የሚያደርጉት ትግል አፋር ክልል ላይ ምንም ነገር እስካሁን አልተደረገም። አንድ እርምጃ መወሰድ አለበት። ይሄ አሁን ስልጣን ላይ ያለው ቡድን በአፋር ክልል ማለት ነው የህዝብ አኝታ ያለው ቡድን አይደለም። የኢትዮጵያ መንግስት ራሱ የአፋር ህዝብ ደህንነት ለመጠበቅ አንድም እርምጃ ለመወሰድ ጊዜው አሁን ነው። ስለዚህ የፌደራል መንግስት አፋር ህዝብ ደህንነትና ጤና የመጣው የዓለም አቀፍ የመጣው በሽታ ለመከላከልም የወሰኑለትን እርዳታም እንዳያገኝ የኢትዮጵያ መንግስት አንድ እርምጃ መወሰድ አለበት ብያለሁ። አመሰግናቸዋለሁ። ኢብራሂም ዑትባን የወትሮ ተከታታዮች ነን እና በጣም ነው የምመሰግኑት። ቴንክ ዩ። እንግዲህ አድማጮች ለዛሬ ተራ የደረሳቸው መልእክቶቻችሁ የእስካሁኑ ነበሩ። ጻፉልን ወይም ደውሉልን። መልእክቶቻችሁን ሳምንት ይዘን እንቀርባለን። እኔ መልካም በዓል እያልኩ ከወዲሁ ልሰናበት። ልደት አበበ ነኝ። ጤና ይስጥልኝ። ልደት አበበን አመሰግናለሁ። ቀጣዩ ትኩረት በአፍሪካ ነው። የትኩረት በአፍሪካ መሰናዷችን 2 ርዕሰ ጉዳዮችን አካቷል። የመጀመሪያው ርዕሰ ጉዳይ ኢቦላ ዳግም በኮንጎ ሲል ይጠይቃል። የአፍሪካውያን ጥላቻ በቻይና የሚለው ደግሞ ይከተለዋል። ሰሞኑን አፍሪካውያን ቻይና ውስጥ በቻይናውያን ስለደረሰባቸው በደልና መገለልም ይቃኛል። ለዝግጅቱ ማንተጋፍቶ ስለሽ። ትኩረት በአፍሪካ። ኮንጎ ከኢቦላ ነፃ ሆናለች ብሎ ለማወጅ የዓለም ጤና ድርጅት ቀነ ቀጠሮ ይዞ የነበረው ባለፈው ማክሰኞ ነበር። በመላ ኮንጎ ለ42 ቀናት በኢቦላ ተሐዋሲ የተያዘ አንድም ሰው አለመኖሩ ነበር በኮንጎ ኢቦላ ጠፍቷል የሚል እምነት ያሳደረው። ሆኖም ባለፈው ሳምንት አርብ ብዙዎችን ያስደመመ ነገር ተከስቷል። አንድ የ26 ዓመት ወጣት የኮንጎ ዜጋ በተዋሲው ተጠቅቶ መሞቱን የአገሪቱ መንግስት ይፋ ማድረጉ ተስፋው ላይ ውሃ ሳይቸልስበት አልቀረም። የጤና ባለሙያዎች ከወጣቱ ጋር ንክኪ ሊኖራቸው ይችላሉ ብሎ የሚያምናቸውን ሰዎች በማፈላለግ ላይ ናቸው። በኮንጎ የኢቦላ ተሐዋሲ ድል ተመቷል ሲል የዓለም ጤና ድርጅት ሊያውጅ በተቃረበባቸው ጥቂት ቀናት የ26 ዓመቱን ወጣት ጨምሮ 3 ሰዎች በተዋሲው መጠቃታቸውን የኮንጎ መንግስት አስታውቋል። 3ቱም ሰዎች ነዋሪነታቸው በሰሜን ምስራቃዊ ኮንጎ ቤኒ ውስጥ ነው። የኢቦላ ተሐዋሲ በብርቱ ባጠቃት የሰሜን ኪቩ አውራጃ ውስጥ በምትገኘው የቤኒ ከተማ የ26 ዓመቱ ወጣት ለ2 ሳምንታት ታሞ እንደሞተና አንድ የአካባቢው የባህል መድኃኒት አዋቂ ዘንድም ሄዶ እንደነበር ተገልጧል። የቤተ ሙከራ ምርመራ ውጤት ወጣቱ በኢቦላ ተሐዋሲ መሞቱን ቢያረጋግጥም የቤኒ ከተማ ነዋሪዎች ግን ያን የሚቀበሉ አይመስልም። ከሲቶ ቢናንጊ የበርካታ ሲቪል ማህበረሰብ ቡድኖች ተወካይ ናቸው። በርካታ የቤኒ ነዋሪዎችና የሕክምና ባለሙያዎች እኛ ጋር መጥተው አመልክቷል። በመላው ኮንጎ በኢቦላ የተጠቃ የመጨረሻው ሰው ከተመዘገበበት 52 ቀናት በኋላ በድንገት አንድ ሰው ላይ ተሐዋሲው ሊገኝ ቻለ መባሉን እንደሚጠራጠሩ ገልጧል። በርካታ ሰዎች አንድ ሰው ላይ ተሐዋሲው ተገኘ መባሉ የፈጠራ ነው ባይ ናቸው። ለዚያ ደግሞ ምክንያታቸው ከውጭ ሀገራት ኢቦላን ለመዋጋት በሚል የመጡ ሰዎች ጠቀም ያለ ገንዘብ የሚያገኙበት ስለሆነ ነው የሚል ነው። ይህ አለመተማመንም ኢቦላን ከአካባቢው ለማጥፋት በሚደረገው ዘመቻ ላይ በአጠቃላይ የነበረ ነው። በአካባቢው በብርቱነቱ በሁለተኛ ደረጃ የሚጠቀሰው የኢቦላ ወረርሽኝ ከ20 ወራት በፊት ከተቀሰቀሰ በኋላ 2300 ሰዎች በኢቦላ ተዋሲ ሞቷል። ኮንጎ ውስጥ ባለፉት 44 ዓመታት የኢቦላ ወረርሽኝ ሲቀሰቀስ የዛሬ 2 ዓመቱ 10ኛው ነበር። ፓስካል ማፔንዚ ሙሂንዶ ከተማይቱ ቤኒ ውስጥ የሚገኝ ራዲዮ ሞቶ የተባለ የግል ጣቢያ ኃላፊ ናቸው። ባለፉት ወራት ማህበረሰቡ ራሱን ከኢቦላ ተዋሲ እንዴት እንደሚጠብቅ ለማስተማር የቦዘኑበት ጊዜ የለም። እርዳታው ሲጨምር ከተለያየ ዓለማት በርካታ ነጮች መጉረፋቸውን አየን። ሰው ግራ በመጋባት የሚጠይቀው ሁሉም በድንገት እንዴት ይመጣሉ ሲል ነው። ለዓመታት ስንሰቃይ ዞር ብሎ ያላየን ሁሉ ዛሬ በድንገት ሊረዳን መጉረፍ ጀመረ። ከዚህ ታሪክ ጀርባ ግን ምንድን ያለው? በምስራቅ ኮንጎ የእርስ በርስ ግጭቱ ለ10 ዓመታት እንደቀጠለ ነው። ነዋሪዎች ከቀያቸው ይባረራሉ። በ10 ሺዎች ዛሬም ድረስ ስደት ላይ ናቸው። በዚሁ በኢቦላ ተሐዋሲ የተነሳ ይራባሉ፣ ይጠማሉ።
ከኢቦላ በባሰ እንደ ፈንጣጣ፣ ወባና ኮሌራ ያሉ በሽታዎች በርካታ ሰዎችን ቢፈጁም ዓለም ብዙም ትኩረት አልሰጣቸውም። ከምንም በላይ ታዲያ የሀገሬው ሰው ከውጭ ለእርዳታ ብለው የሚመጡ ሰዎችን በጎሪጥ ነው የሚመለከታቸው። የኮንጎ መንግስትንም እንደዛው። ያም በመሆኑ የቤኒ ነዋሪዎች መንግስት የምርመራ ውጤቱን በተለያዩ ቤተ ሙከራዎች ደጋግሞ ሊያጣራ ይገባል ባይ ናቸው። የቤኒ ከንቲባም የነዋሪውን ሀሳብ ይደግፋሉ። አሁን ባለው ሁኔታ ቢያንስ ሟቹን የሚያውቁት ሰዎች ኢቦላን ከሚዋጋው ቡድን ጋር መነጋገር አለባቸው። ያ ሲሆን ብቻ ነው ሁኔታው ከቁጥጥር ውጭ እንዳይወጣ መከላከል የምንችለው። ያ በእርግጥም ወሳኝ ነገር ነው። ምክንያቱም በምስራቅ ኮንጎ አሁን ኢቦላ ብቻ አይደለም ችግር የሆነው፣ የኮሮና ተዋሲም የነዋሪው ስጋት ሆኗልና። እስከ ትናንት አመሻሹ ድረስ ብቻ 287 ሰዎች ኮንጎ ኪንሻሳ ውስጥ አፍሪቃውያን ጥላቻ በቻይና ጓንጁ ቻይና ውስጥ ነዋሪ የሆኑ አፍሪቃውያን ከቤታቸው በግድ እንዲወጡ ተደርገው መጠለያ አልባ እንደተደረጉ ተናግሯል። መጀመሪያ ላይ አቤቱታውን ለማስተባበል የሞከረችው ቻይና አሁን ከአፍሪቃ አህጉር ጋር ያላትን ዲፕሎማሲ ለማቃናት ጎንበስ ቀና እያለች ነው። ቻይና ጓንጁ ከተማ ውስጥ ነዋሪ የሆኑ አፍሪቃውያን የቻይና ባለስልጣናት የኮሮና ተዋሲ ምርመራ በግድ እንድናደርግና ራሳችንንም ለ14 ቀናት ለይተን እንድንቆይ በማስገደድ መድሎ እያደረሱብን ነው ሲሉ ወቅሷል። በከተማይቱ ትንሿ አፍሪቃ በመባል በምትታወቀው ሰፈር ነዋሪ አፍሪቃውያን ተማሪዎችና ስደተኞች ባለፈው ሳምንት ከመኖሪያ አፓርትመንታቸው እንዳይወጡ መገደዳቸውን ገልጧል። አፍሪቃውያኑ ግዳጅ የተጣለባቸው ለተዋሲው ተጋላጭ መሆን አለመሆናቸው ሳይታወቅና የቅርብ ጊዜ የጉዞ ታሪክ ሳይኖራቸው እንደሆነ በመናገር አማሯል። ቻይናውያኑ የቤት አከራዮች የከተማይቱ ነዋሪ አፍሪቃውያንን ያላንዳች ማስጠንቀቂያ በደቦ ከመኖሪያ ቤታቸው አስወጥተውም ቤት አልባ እንዳደረጓቸው ተናግሯል። ሆቴሎችም አፍሪቃውያኑን ማደሪያ እንደነፈጓቸው ነው የተገለጠው። ሁኔታው አፍሪቃውያንን ከጥግ እስከ ጥግ አስቆጥቷል። የአህጉሪቱ አመራርም ለቻይና ግልጽ ቅሬታና ጥያቄ አቅርቧል። ይህ ታዲያ ቻይና ከአፍሪቃ ጋር ለገነባችው ዲፕሎማሲ ብርቱ ጋሬጣ ነው የሆነባት። ዲፕሎማሲያዊ ውዝግቡን ወደ ቀድሞ መስመሩ ለመመለስ ቻይና ምናልባትም ዓመታት ሊፈጅባትም ይችል ይሆናል ተብሏል። ጓንጁ ከተማ ውስጥ ነዋሪ የሆነው ካሜሩናዊው ሄርማን አሳ ለዶቼ ቬሌ እንደተናገረው ሁኔታው እሱና ጓደኞቹ ከቁጥጥራቸው ውጪ ነው የሆነው። አንዳንድ ጊዜ የቤቱ ባለቤት ኮተትን ሸክፈ በፍጥነት ቤቴ ልቀቅ ሊል ይችላል። ልከራከር ካልክ ፖሊስ በአስቸኳይ ቤቱን ለቃችሁ መውጣት እንደሚያስፈልጋችሁ ነግሮናል ይሉሃል። አፍሪቃውያኑ ከመኖሪያቸው እንዲወጡ ከተገደዱ በኋላ አዲስ መጠለያ ማግኘት አስቸጋሪ ይሆንባቸዋል። አሳና ሌሎችም እንደሚሉት ወይ ብዙ እንዲከፍሉ አሊያም በመጡበት እንዲመለሱ ነው የሚነገራቸው። አንዳንድ ጊዜ መጠለያ ከፈለክ ተጨማሪ መክፈል ያስፈልጋል። ቤቱ 1000 ዋን ማለትም $141 ግድም የሚከፈልበት ከሆነ እጥፉን $282 ትከፍላለህ። መከራከር አትችልም። ልከራከርም ብትል የሚሰማ የለም። አዲስ ቤት ለማግኘት ለመደራደር በሞከርኩበት ወቅት ፖሊስ መጥቶ እዚያው አካባቢ እንድቆይ ነገረኝ። ከዚያም ጥበቃዎች ፖሊስ ጠሩና መጡ። እናም እዚያ ቦታ መቆየት እንደማልችል ነገረኝ። የኮሮና ተዋሲ ቻይና ውስጥ እንዳይዛመት ማድረግ መቻሉ በሚነገርበት በአሁኑ ወቅት ነዋሪዎች ከውጭ በመጡ ተጓዦች ምክንያት ሁለተኛ ዙር ወረርሽኝ እንዳያጠቃቸው በብርቱ መስጋታቸውን ይገልጣሉ። ሆኖም ጓንጁ ከተማ ነዋሪ የሆኑት አፍሪቃውያን ተማሪዎችና ስደተኞች ይህ ድርጊት ተዋሲውን ለመቀልበስ ከሚደረገው ትግል ጋር ተያያዥነቱ እጅግ የቀጠነ ነው ይላሉ። ይልቁንስ ዋነኛው ምክንያት በተዛባ መረጃና ፍርሃት የተነሳ አፍሪቃውያን ላይ የተቀሰቀሰ ጥላቻ ነው ሲሉ ህይወት የተባለች አድማጫችን በዓሉን ቤቱ ነው ማክበር በጣም ይገርማል እና ይህንን ቀን ማየታችን በጣም አስገራሚ ነው የሚል መልእክት አስፍራለች። ይህም ቀን ያልፋል ብላለች። ለህይወት ምላሽ የሰጠ ጤና ደስታ የተባለ አድማጫችን ደግሞ ሆስፒታል የተኙትን እያሰብን እግዚአብሔርን እያመሰገን በቤታችን እናሳልፍ መልካም በዓል የሚል መልእክት አስፍረዋል። እንግዲህ ሁላችሁም በያላችሁበት መልካም የትንሣኤ በዓል እንዲሆንላችሁ ነው የምንመኘው። በዛሬው የጋዜጦች አምድ ዝግጅታችን እንደተለመደው የጀርመን ጋዜጦች የኮሮና ተዋሲ ወረርሽኝ ርዕስ ጉዳይ አድርገው ነው እንግዲህ ስለ አፍሪካ የጻፉት። ይህንኑ ጉዳይ የተመለከተውን ደግሞ ይልማ ኃይለ ሚካኤል እንዲህ አሰናድቶታል። የጋዜጦች አምድ ባለፉት ቀናት ታትመው አንባቢው እጅ የገቡ ዕለታዊ ጋዜጣዎች በርካታ አርዕስቶችን አንስተዋል።
ኮንጎ ወርዶ አንደኛው ስለ ሁለቱ ሀገሮች ስለ ኮንጎ ብራዛቪልና ስለ ኮንጎ ኪንሻሳ ወንዙ ስለሚለያቸው ስለ ሁለቱ ትማማች ሀገሮች ጽፈዋል። የ10 ደቂቃ መንገድ ሁለቱን የአውሮፕላን ጣቢያዎች እንደሚለያቸው ማስታወሱ ጸሐፊው ወደ ዝርዝር ታሪካቸውም ዘልቀዋል። ይኸው ጋዜጣ ኖይ ሱሪሽ ሳይቱንግ የስዊሱ እኛን አፍሪካኖቹን ኮሮና አይዘንም ብለው ይዝናኑ ስለነበሩት የካሜሩን ተወላጆች እንደዚሁ ሰሞኑን በሌላው አምዱ ላይ ያየውን ግምቱንም አስፍረዋል። የወረርሽኝ በሽታው ለመጀመሪያ ጊዜ ቻናን ሲመታ በተደላደለውና በተመቻቸው በለስላሳው ጋዜጣው እንደጻፈው ሶፋ ወንበራቸው ላይ የተቀመጡ የካሜሩን ተወላጆች ግርግሩና ቲያትሩን እነሱ አይተው ተጽፎ እንደተነበበው ይሳለቁ ነበር ይላል። በሽታው አውሮፓ ሲደርስ ደግሞ እነዚሁ ሰዎች ተደናግጠው ላለማየት ፊታቸውን ዞር አድርገው ሁኔታውን ተከታትሎ ነበርም ይላል። ወረድ ብሎ ጸሐፊው እረ ለመሆኑ በሽታው አይነካንም አይደርስብንም የሚለውን እምነታቸውን ለመሆኑ ከየት መጣ ብሎ ጸሐፊው ተገርሞ ወደ ትንተናውም ዘልቋል። አሁን በሽታው ዓለምን አዳርሶ ካሜሩን ያውንዳ ከተማ ገባ ብሎም አገሪቱ አሁን ያለችበትን ችግር ለአንባቢዎቹ የስዊሱ ኖይ ሱሪሽ ሳይቱንግ ይዘረዝራል። ዲታገስ ሳይቱንግ የተባለው የበርሊኑ ዕለታዊ ጋዜጣ ደግሞ በተራው ከናይጄሪያ ዋና ከተማ ከአቡጃ የሚከተለውን ዘገባውን ሰሞኑን ለአንባቢዎቹ እንዲመለከቱት እንደዚህ አድርጎም አቅርበዋል። አዋጁ እንደታወጀ የምግብና የመድኃኒት ዋጋ እዚያ $1 ወደ $6 እና $15 ከፍ እንዳለም ጋዜጣው ተገርሞ ጉዳዩን ቅጠሉ ላይም አስፍረዋል። የመድኃኒት ቤቶች አንድ ቀን ቀደም ሲል በተተመነ ዋጋ ለተጠቃሚው ሕዝብ የሸጡትን መድኃኒቶች በተነጋታው በናይጄሪያ ለነዛ ለሸጡላቸው ሰዎች ስልክ ደውለው ወይ እንዲመልሱ አለበለዚያም ደግሞ ተጨማሪ ሂሳብ ዋጋው ከፍ ስላለ እዚያ እንዲከፍሉ ጠይቀዋል ይላል። ከ15 ቀን በኋላ ሕዝቡ የቁም እስር በቃ ብሎ እዚያ በገዛ ፈቃዱ አሁን መውጣት እነሱ እንደጀመሩም አብሮ ጋዜጣው አትተዋል። ፕሬዚዳንቱ የአስቸኳይ ጊዜ አዋጁን በናይጄሪያ ለሚቀጥሉት 14 ቀናት አራዝሟል። ብሎም እንዴት እንኑር የሚለውን ጥያቄ እዚያ ከሕዝቡ አዳምጦ እዚህ አውሮፓ ለሚኖሩት አንባቢዎቹ ጋዜጠኛው አምዱ ላይ አስፍሮ ለጊዜው ዞር ብለዋል። በኡጋንዳ የአስቸኳይ ጊዜ አዋጁን ችላ ብለው መንገድ ላይ የተገኙ ሴቶች የጀርመኑ ዕለታዊ ጋዜጣ ፍራንክፉርት አልገማን ሳይቱንግ እዚህ ሰሞኑን እንደጻፈው ጭቃ ውስጥ ተነክረው ከዛ ሲወጡ ፖሊሶች ፎቶግራፍ እያነሷቸው እንዲገረፉም በኤንቴቤ ተደርጓል ይላል። በናይሮቢ ደግሞ ሕጉን የጣሱ ሰዎች መሬት ላይ ተጋድመው ፑሽአፕ ጋዜጣው እንደጻፈው ስፖርት እንዲሰሩም ተገደዋል። በሞምባሳ ወረድ ብሎ ተኩስ እዚያ ተሰምቷል ይላል። በዚምባብዌ ደግሞ ይሄው ጋዜጣ እንደጻፈው የታጠቁ ወታደሮች በያለበት ተሰማርተው ሕጉን ያላከበሩትን ሰዎች የሚሊተሪ ሙዚቃቸውን ለቀውባቸው እንዲዘምሩና ዳንኪራ እንዲረግጡ መለዮ ለባሾቹ አስገድደዋል። ለብዙ የአፍሪካ ሀገር መሪዎች የወረርሽኝ በሽታው ጥሩ አጋጣሚ ሆነ በሚለው አርስቱ ስር ይኸው ጋዜጣ ፍራንክፉርት አልገማነ ሳይቱንግ ወረድ ብሎ በሩዋንዳ ያየውን ለአንባቢዎቹ እዚህ እንዲመለከቱት እንደዚህ አድርጎትም አቅርበዋል። እንደ የቺሊው ጄኔራል እንደ ጄኔራል ፒኖሼ ፕሬዚዳንት ፓውል ካጋሜ የተያዙትን ሰዎች የኳስ መጫወቻ ሜዳ በስቴዲየም ውስጥ ሰብስበው እዚያ ሰዎቹን ሲወረውሩ፣ በደቡብ አፍሪካ ደግሞ የተያዙ ሰዎች አስፋልት ላይ እንደ ከብትና እንደ ውሻ በአራት እግራቸው በግዳጅ እንዲሄዱ ተደርገዋል ይላል። በረንዳ ዳሪዎችንም ደግሞ ወታደሮች የጎማ ጥይት ተኩሰው ያባረራሉ ብሎ ለሰብአዊ መብት መከበር የሚሟገተውን አምነስቲ ኢንተርናሽናልን ጠቅሶ ተዘዋውሮ በአፍሪካ ውስጥ ያየውን ታሪክ ለአንባቢዎቹ ተርከው ጋዜጣው ሰሞኑን ይህን ሁሉ ዘግቦ ከአንባቢዎቹ ተሰናብተዋል። ደር ታገሽፒግል የሚባለው የበርሊኑ ጋዜጣ ደግሞ በተራው አመለካከቱን ቀየር አድርጎ ፊቱን ወደ አፍሪካ
የእስላም አክራሪዎች አዙሮ የሚከተለውን ትንተናን ማቅረቡን እሱ መርጠዋል። ጊዜው ለእኛ አመቺ ነው ብለው አክራሪ ቡድኖች እነሱ አሁን እንደተነሱም አምዱ ላይ ጠቅሶ ይህንንም ጉዳይ አንስቶ የኢንተርኔት ስርጭታቸውን ጸሐፊው ተመልክቶ ከአልቃይዳ እስከ እስላማዊ መንግሥት ያሉ አክራሪ ድርጅቶችን ዘርዝሮ የሳውዲውን የጂሃድ ጦር ሰባኪን የሼክ ሳሌ አል ማጂ ሐምሲን ሐሳብና ስም ጋዜጣው ደታገሽ ቢግል አብሮ አንስቶ ዓላማቸውንም ቅጠሉ ላይ አስፍረዋል። ነገ የአፍሪካ መንግሥታት አንድ በአንድና ተራ በተራ ተንኮታክተው ሲወድቁ ስልጣኑን ጂሃዲስቶቹ ተረክበው አህጉሪቱን የእስላም ግዛት ለማድረግ ዓላማ እንዳላቸው ጋዜጣው ጠቁሞ ከአንባቢዎቹ ፊትም ዞር ብለዋል። ሌሎች ጋዜጣዎች በአፍሪካ ተወላጆች ላይ የቻይና ነዋሪዎች እዛ የከፈቱ